ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምንመለከተው ኦርጋናይዜሽን ክሬት ከተደረገ በኋላ ኦርጋናይዜሽን ውስጥ የሚሰሩ ሰዎች ይመዘገባሉ። እነሱ ከተመዘገቡ በኋላ የስራ ክፍሎች ይመዘገባሉ። ቀጥሎ ደግሞ ኮሚቴዎችን ይመዘገባሉ። ኮሚቴዎችን መዝግበናል። አሁን እነዚህ ኮሚቴዎች እና የስራ ክፍሎች እንደዛውም የስራ ኃላፊዎች እንዴት ይተሳሰራሉ ወይም ደግሞ እንዴት ከአንዱ ወደ አንዱ መረጃ ይሄዳል፣ ያ መረጃ እንዲሄድ ምን መሰራት አለበት የሚለውን የምናይ ይሆናል። ፕሮኪውመንት ዩኒት ወይም ደግሞ ስትሪም የሚባል የግዢ ኔትወርኩን ስትራክቸሩ የሚሰራ ይሆናል ማለት ነው። በዚህ ቪዲዮ የምናየው ዩኒት ፕሮኪውመንት ዩኒት ክሬሽን ወይም ደግሞ ዩኒት እንዴት ይመሰረታል የሚለውን የምናይ ይሆናል። ስለዚህ ቪዲዮ ሼር፣ ኮፒ ሊንክ አድርጉት ለመንግስት ሰራተኞች። ሌላው ደግሞ እዚህ ጋር የምናገኘው ፕሮኪውመንት ዩኒት ነው። ይሄ ትልቁ ባክቦን ኦፍ ሲስተምስ ነው፣ ወይም ደግሞ ተቋሙ ስራ እንዲሰሩ ይሄኛው ዋናው ትልቁ ሮል ያለው ቦታ ነው ማለት ነው። ስለዚህ ኦርጋድሚኑም ይሄኛን የሚሰራልን ይሆናል ማለት ነው። ፕሮኪውመንት ዩኒት እዚህ ጋር ፕሮኪውመንት ዩኒት ብዬ ስም ሰጠዋለሁ። እናንተ የፈለጋችሁትን ፕሮኪውመንት ሰጡታላችሁ። ኦር ጄኔራል ፕሮኪውመንት ልል ይችላለሁ። የፈለኩትን አሳይን አደርጋለሁ። መስሪያ ቤታችሁ እንትን በምትሉት ሮሎቹን አሳይን ማድረግ ወይም ደግሞ መስጠት እንችላለን ማለት ነው። ስለዚህ እዚህ ጋር ስም እንሰጣለሁ። እዚህ ጋር ደግሞ የመስሪያ ቤቱ ማብራሪያ ወይም ደግሞ የእንትኑ ግዢ ወይም ስለ ፕሮኪውመንት ዩኒቱ የሚያብራራ ነገር ኢንፎርሜሽን ሰጣለሁ ወይም ደግሞ ጽፋለሁ፣ ዲስክሪፕሽን ማለት ነው። እዚህ ጋር ፕሮኪውመንት ታይፕ አለ። ሁለት ታይፕ ፕሮኪውመንት አለ። ጀነራል ፕሮኪውመንት እና ስፔሻላይዝድ ፕሮኪውመንት የምንላቸው አሉ። ጀነራል ፕሮኪውመንት ጠቅላላ ግዢ ነው። የሩቲን የሆኑ ግዢዎችን ጠቅላላ ግዢ እንላለን። ልዩ ግዢ የሆኑ የተለያየ ቴክኒካል ኤክስፐርቶች ፈልጎ በተለያየ የምንገዛው ስፔሻላይዝድ ፕሮኪውመንት እንላለን። ለሁለቱም ፕሮኪውመንት ዩኒት መስራት እንችላለን። አሁን እኔ የምሰራው ለጀነራል ፕሮኪውመንት ዩኒት ነው ማለት ነው። ይሄኛው ስትሪም ግዴታ መመረጥ አለበት። ይሄኛው ከሌለን ኦልሬዲ የሚቀጥሉትን ስራዎች አስኬደንም ማለት ነው። የሚቀጥለው ሞጁሎች ላይ የምናይ ይሆናል የዚህኛውን ጥቅም። ፕላኒንግ ላይ እንዴት እንደሚጠቅመን አብረን የምናይ ይሆናል ይሄኛው ስትሪም። ከዛ በኋላ እዚህ ጋር ምንድነው ኢንዶርስመንት ኮሚቴ ይጠይቀኛል። እዛ ጋር እዚች ጋር ያቋቋምኳቸው ኢንዶርስመንት ኮሚቴዎች እዚህ ጋር ኮድ ይደረጋሉ ማለት ነው። ይሄው ኢንዶርስመንት ኮሚቴዎች እዚህ ጋር መጡልኝ። እነሱን ወስዳቸዋለሁ። ለየትኛው ብራንች ነው ብሎ ደግሞ ይጠይቀኛል እዚች ጋር። ብራንቹን ደግሞ እዚህ ጋር ስፔሲፋይ ያደርጋለሁ። ለኦሮሚያ ፋይናንስ ቢሮ ነው። ልክ እሱን አክሰፕት ካደረኩ በኋላ ፕሮኪውመንት ዩኒት ሄድ ወይም ደግሞ የግዢ ዳይሬክተር ማን ነው ይለኛል። ለምሳሌ እኔ ኤቢ ዩዘር ነው ካልኩ ኤቢ ዩዘር አስገባለሁ። እዚህ ጋር ደግሞ ሄድ ኦፍ ፕሮኪውመንት ወይም ደግሞ የተቋሙ ኃላፊ ማን ነው ይለኛል። እሱንም ጨርሼ ሴቭ ብለዋለሁ ማለት ነው። ስለዚህ ኤቢ ዩዘር አሁን እዚህ ጋር እንደምናየው ኢንዶርስ ኮሚቴ አስገብተናል፣ ፕሮኪውመንት ዩኒት ሄድ አስገብተናል። ከዚህ ቀጥሎ ደግሞ ሄድ ኦፍ ፕሮኪውመንት ቲም አስገብተናል። እዚህ ጋር ቀጥሎ ምን ጠይቀናል? ፕሮኪውመንት ኦፊሰር ወይም ደግሞ የግዢ ባለሙያዎች፣ ፕሮኪውመንት ኦፊሰሮች ወይም ደግሞ ከፍተኛ ግዢ ባለሙያዎች የሚባሉ ሲኒየር ፕሮኪውመንቶችን እናስገባለን። ግዢ ክፍል ላይ ያሉ ሰዎች በዚህ ሲስተም አክሰስ የሚያደርጉ ሮል ያላቸውን ሰዎች ሰብስበን እዚህ ውስጥ እናስገባለን ማለት ነው። እነዚህ ሁለቱ ሮል አላቸው፣ ኤስፒኦ ወይም ደግሞ ሲኒየር ፕሮኪውመንት ሮል አላቸው ብሎ መጥቶልኛል። እናንተ በተቋማችሁ በምትሰሩበት ሰዓት 10ም 15ም ሰዎች ሊሆኑ ይችላሉ። እዚህ ጋር ሰብስበን እናስገባለን። እነዛ ማን ናቸው? ግዢ ክፍል ላይ ያሉ ሰዎች ብቻ ናቸው። ሌላ እዚህ ጋር መተን የምናገኘው ደግሞ ኒድ ኮሌክተር ዩኒት ነው። ፍላጎት የሚያስገቡ ወይም ደግሞ ፍላጎት ጠያቂ ክፍሎች ወይም ደግሞ ዲፓርትመንቶች ናቸው። እነዛን ዲፓርትመንቶች መጥቼ እዚህ ጋር መርጣለሁ። ለምሳሌ ፋይናንስ ዲፓርትመንትም አይቲ ዲፓርትመንትም ይሄኛው ዲፓርትመንትም ፍላጎቱን የሚያስገባ ዲፓርትመንት ነው ካልኩኝ ሴፍ አድርጌ ሪፍሬሽ አድርገዋለሁ። እዚህ ጋር የማገኘው ምንድነው? ዲፓርትመንቶቹ ዩዘሮችን ወይም ደግሞ ፕሮኪውመንት ኦፊሰርን አግኝቼዋለሁ። ወይም ደግሞ ግዢ ክፍል ውስጥ የሚሰሩ ሰዎችን ሊስት አውት አድርገን አስገባን። በመጨረሻ እዚህ ጋር እንመጣና
ዲፓርትመንቶቹን እናስገባቸዋለን። እንደምታዩት እዚች ጋር ሱፐርቫይዘሮቹ አሉ። ሱፐርቫይዘሮቹንም ያስቀምጥልናል። ስለዚህ ይሄን ይመስላል። ፕሮኪርመንት ዩኒት ይሄኛው ፓርት ተሰርቶ ልክ ሲያልቅ ፐብሊሽ እንለዋለን ወይም ደግሞ ወደ ስራ እንዲገባ እናደርገዋለን ማለት ነው። ከዚህ በኋላ የሚቀጥለውን ስራዎች እንድንሰራ የሚያግዙን አሁን ፒዩኤች ስራውን እንዲሰራ ወይም ደግሞ የግዢ ዳይሬክተሩ ስራ እንዲሰራ፣ ሄድ ኦፍ ፕሮኪንቲቲ ኮሚቴዎች ስራ እንዲሰሩ፣ እነዚህም ስራ እንዲሰሩ ፋይል እነሱ ጋር እንዲደርስ እነዚህን ፋይሎች እነሱ ጋር እንዲደርሱ የምናደርገው እዚህ ውስጥ ነው የምናዋቅረው። ይሄኛው ወሳኝ ቦታ ስለሆነ ይሄኛውን በጥንቃቄ እንሰራዋለን። ስለዚህ እንደሚታወቀው እንግዲህ እዚህ ጋር ከቦቶም ቱ አፕ ነው የሚሄደው ስራው። ላይክ አሁን እዚህ ጋር ዲፓርትመንቶች ፍላጎታቸውን ሰበሰቡ። ኒድ ኮሌክተር የሚባሉ ወይም ደግሞ ፍላጎት የሚያስገቡ ሰዎች አሉ። የዲፓርትመንቱ ኃላፊ ደግሞ ሱፐርቫይዘር የምንለው አለ። የዲፓርትመንቱ ወይም ደግሞ የክፍሉን ፍላጎት ያጸድቃል። እሱን ካጸደቀ በኋላ ወደ ግዢ ክፍል ይገባል። ግዢ ክፍል ደግሞ ከየክፍሎች የመጡትን ፍላጎት ያያል። ከዛ እንደ ተቋም አንድ ቦታ መርጅ ያደርገዋል። አንድ ቦታ ከቀላቀለው በኋላ ግዢ እንደ ተቋም ስለሚገዛ አንድ ቦታ ካደረገው በኋላ ወዴት ይሄዳል ማለት ነው? ወደ ግዢ ዳይሬክተሩ ይሄዳል። ግዢ ዳይሬክተሩ ያጸድቅላቸዋል ማለት ነው። ግዢ ዳይሬክተሩ ኮንሰልቴሽን አፕሩቫል የምንለው አለ። እሱም በኔክስት ሞጁል ላይ የምናይ ይሆናል። ነገር ግን እዚህ ጋር የምናዋቅራቸው ሰዎች በሮላቸው ላይ ሮላቸውን በዙ በጣም ክሊር ያደርግልናል። ስለዚህ ግዢ ዳይሬክተሩ ያጸድቀዋል። የዓመታዊ እቅድን በምናወጣበት ሰዓት ከግዢ ዳይሬክተር ቀጥሎ ኮሚቴው ያጸድቃል፣ ወይም አጽዳቂ ኮሚቴ ያጸድቃል። አጽዳቂ ኮሚቴ ካጸደቀው በኋላ ተመልሶ ወዴት ይመጣል? ወደ ሄድ ኦፍ ፕሮኪንቲቲ ወይም ደግሞ የተቋሙ ኃላፊ እንዲያጸድቅ ይደረጋል። ከዛ በኋላ ዓመታዊ እቅዳችንን አሳወቅን የሚባል ማለት ነው። ስለዚህ ሬጅስትሬሽን ሞጁል ላይ አሁን ያየናቸውን ይመስላል። ሬጅስትሬሽን ሞጁል መጀመሪያ ተቋሙ ይመዘገባል። ተቋሙን የሚመዘግበው ደግሞ ሱፐር አድሚኒስትሬተር ነው። ሱፐር አድሚኒስትሬተር ተቋሙን ከመዘገበ በኋላ ኦርግ አድሚን አሳይን ያደርግለታል። ኦርግ አድሚኑ ደግሞ የተቋሙን ኢንፎርሜሽኖች እዚህ ላይ በመግባት የተቋሙን ኢንፎርሜሽኖች አፕዴት ያደርጋል። እነሱን ከሞላ በኋላ ወደ ኦርግ አድሚኒስትሬሽን ይመጣና ፐርሰኔሎችን እና ዩኒቶቹን ይመዘግባል። ዩኒቶቹን ከመዘገበ በኋላ ፐርሰኔሎቹንም መዝግቦ ከሮል አሳይን ወይም ደግሞ የስራ ድርሻቸው ይሰጣቸዋል። ከኒድ ኮሌክተር፣ ሱፐርቫይዘር፣ ፕሮኪርመንት ዩኒት ሄድ ኦፍ ፕሮኪንቲቲ፣ ኢንዶርስ ኮሚቴ የሚል ሮሎች ይሰጣቸዋል ለእያንዳንዱ ሰዎች። ሌሎችም ሮሎችን ያሉትን በተሰጣቸው እና በተፈቀዳቸው አማካኝነት ሮሎችን አሳይን አድርጎ ይጨርሳል። ኢንዶርስ ኮሚቴን አሳይን ያደርጋል ወይም ደግሞ ክሬት ያደርጋል ማለት ነው። ኢንዶርስ ኮሚቴ የተባሉትን ሰዎች እዚህ ጋር ያደራጃል። ሌላ ቀጥሎ ፕሮኪርመንት ዩኒት የምንለውን ይሄኛውን ዩኒት ዲቴይል አድርጎ የሚሰራልን ይሆናል ማለት ነው። ስለዚህ በአጠቃላይ ኢጂፒ ሬጅስትሬሽን ይህንን ይመስላል። የሚቀጥለው ሞጁል የምንገናኝ ይሆናል። ስታርት አይ ቲንክ ሬጅስትሬሽንን ከጨረስን በኋላ